ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ እያለን በዓሉም የሰላም የፍቅር የጤና የደስታ እንዲሆንላችሁ ልባዊ ምኞታችን ነው። ወደ ዛሬው ቪዲዮ እንሂድ። መልካም ጊዜ። ጥር 12 የሚነበብ ስንክሳር። ሊቀ መላእክት ቅዱስ ሚካኤል። ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳውን ፈርቶ ሳለ አዳነው። ዮርዳኖስ ማሻግሮት ወደ እናት ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆችን ሊያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘብና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ቅዱስ ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። ዕረፍቱ ለቴዎድሮስ። በዚችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሌዎስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማሪያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበር። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ የዮስጦስ እህት የንጉስ ኑማሪዮስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁዝ ንጉሥን ልጅ ኒጎሚዶስን 2 ጊዜ የማረከው እርሱ ነው። ከአባ አጌዮስም ዘንድ ባኖረው ጊዜ አጌዮስ በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናድሌዎስ በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለወንዲዮስ የሚባል ወዳጁ ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አየ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፋት መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናዖድሌዎስ ሆይ ለኔ ልጅ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ላንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያም ጊዜ ከቆሙት አንዱ ወሰደና በእሳት ባህር 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናዖድሌዎስ ጌታችን ከወዳጄ ከለወንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እሱ ብቻ አይደለም ለቆዝ ሰራዊት መኮንን የሆነ ኒቆሮስ ነው እንጂ። ከዚህም በኋላ ቴዎድሮስ በናዖድሌዎስ አየ። እነዚያ መላእክትም ለወንዲዮስንና ኒቆሮስን አጠመቋቸው። ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናዖድሌዎስ ሰጡት። ከእንቅልፉ በነቃ ጊዜ ራእይን እንዳየ ለወንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በራሳቸው ተሳሳሙ።
ከዚህም በኋላ የቆዝ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናውርሌዎስን እኔና ወንድሜ ለወንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሥ ቆዝ እንዴት ዕርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናውርሌዎስ ላከ። ዲዮቅልጥያኖስ ጌታን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቆዝ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በናውርሌዎስም ሰራዊቱን ነፍሱን ከሰይፉ ሊያድን የሚወድ ወደ ፈለገው ይሂድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከእኛ ጋር ይሁን አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ካንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራችሁ፣ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸውም ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ፣ ምስክሮቼ በርቱ፣ ጽኑ፣ አሸናፊዎች ሁኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ በናውርሌዎስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማው ውጭ ትቶ ከሁለት ወዳጆቹ ከለወንዲዮስና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱን ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናውርሌዎስም ንጉሥን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለወንዲዮስና ኒቆሮስ ንጉሡን ረገሙት። እርሱም ተቆጣ። ለወንዲዮስንና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስ የፋርስ ሀገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና በዚያም ለወንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናውርሌዎስን ግን ከሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 የሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩን ቅዱስ ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩ ቴዎድሮስ ሆይ ሰላም ይሁንልህ፣ ይህን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እኒህን ብረቶች ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን? አለው። ቴዎድሮስ በናውርሌዎስም ጌታችንን እንግዲህ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናውርሌዎስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። በአንደኛው ስለ ድንግልና፣ ሁለተኛ የዚህን ዓለም ክብር ትተህ መከራ ስለተቀበልህ፣ ሶስተኛ ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው፣ ስምህን ለሚጠራና መታሰቢያህን ለሚያደርግ በሁሉ ቦታ ከመከራ ሁሉ አድነው ዘንድ ለድሆችም መሥዋዕት የሰጠውን ስላንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንህንም የሠራውንም ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያት አወርሰዋለሁ። ጌታችንም ይህንን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3ቱ መላእክት ታየ። በዚያም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናውርሌዎስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናውርሌዎስ ሰራዊትም የነገሥታት ንጉሥ የጌታችን ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሥም ሰምቶ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔርም ምስጋና ይሁን። እኛንም
በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የዩልያኖስ የመነኩሴው የዳንኤልና የያዕቆብ መታሰቢያ። በዚችም ቀን ቅዱሳን የሰማዕቱ የዩልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያው ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። በቃና ዘገሊላ ጌታችን ላደረገው ተአምር መታሰቢያ። በዚችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሠራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሠሩ። ቅዱስ ወንጌል እንደተናገረ ይህች የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛውን የሚጥም ጣፋጭ ወይን አድርጎታልና። በዚህ አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከከሰሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ አቆይተህ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 12 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ